እንደምን ቆያችሁ የሰዓቱን አበይትና ሰበር መረጃዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። መነኮሳትን ስትጨፈጨፍ የነበረችው ድሮን በወሎ ምድር ተከሰከሰች። ንጹሃን መነኮሳትን በትላንትናው ዕለት በድሮን የጨፈጨፈው የአብይ አህመድ መንግስት ባልጠበቀው መልኩ ድሮኑ ተከስክሶበታል። በርካታ የገዳም እናቶችን በትላንትናው ዕለት የጨፈጨፈው የመንግስት ጦር በምትመለከቱት መልኩ የሚመካበት ድሮን ተከስክሶበታል። ከዚህ ጋር በተያያዘ ስለ ገዳሙ የድሮን ድብደባ ጨምሮ ስለ ድሮኗ መከስከስ ከቦታው መረጃ ይዘናል፣ ተሰሙታላችሁ። ወዲህ በደጋዳሞት ጀነራል መሐመድ ተሰማና አርበኛ ዝናቡ ልንገረው ተፋጠዋል። በየምና መድፍ የተቀላቀለበት መሬት አንቀጥቅጥ ውጊያዎች በጎጃም ምድር ቀጥለዋል። በጎጃም ምድር አዲስ የግንባር አሰላለፎችም ወጥተዋል። የብልጽግና ጀነራሎች የሚገቡበት የሚወጡበት አጥተዋል። አርበኛ ዝናቡ ልንገር የሚመራው የጎጃም ጦር በድል ቀጥሏል። ዝርዝራለን። ወዲህ ብልጽግና ኢትዮጵያን ወደ እሳት ምድር እየቀየራት ነው። በኦሮሚያና ሲዳማ ድንበር ከባድ ጦርነት ተቀስቅሷል። መከላከያው ከአቅሙ በላይ መሆኑም ተነግሯል። ቤቶች እየተቃጠሉ ነው፣ በርካቶችም እየተገደሉ ነው። ምንድነው የተፈጠረው? ዝርዝር ዘገባ ከቦታው ይዘናል። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የብልጽግናው መንግስት ሙሉ ኢትዮጵያን ወደ እሳት ምድር እየቀየራት መሆኑ ተነገረ። የኦህዴድ ባለጊዜዎች ሲዳማን እንጠቀልላለን በሚል በሲዳማ ድንበር አዲስ ጦርነትና ግጭት መቀስቀሳቸው ተነግሯል። ሲዳማ ዞን ከኦሮሚያ ክልል ድንበር አካባቢ ዳግም የጸጥታ ችግር መከሰቱን ከቦታው አረጋግጠናል። በሲዳማ ብሔራዊ ክልል ምስራቃዊ ሲዳማ ዞን ከኦሮሚያ ብሔራዊ ክልል ጋር በሚዋሰኑ አካባቢዎች ከሐምሌ 13 ቀን ጀምሮ ዳግም የጸጥታ ችግር መከሰቱን የአካባቢው ምንጮች ለሚዲያችን ተናግረዋል። በእነዚህ አዋሳኝ አካባቢዎች ቀደም ሲል ተመሳሳይ ግጭቶች በተደጋጋሚ ሲከሰቱ የሰው ሕይወት መጥፋትና በንብረት ላይ ከፍተኛ ጉዳት መድረሱ ይታወሳል። በአሁኑ ክስተት የደረሰውን የሰውና የንብረት ጉዳት መጠን በገለልተኛ ምንጭም ማረጋገጥ አልተቻለም። ይሁን እንጂ ግጭቱ ዳግም አገርሽቶ የነዋሪዎች መፈናቀል፣ የንብረት መውደም፣ የሰው ሕይወት መጥፋት መከሰቱን ከስፍራው የሚወጡ መረጃዎች ይጠቁማሉ። እዚህ አካባቢ ተከታታይ የጸጥታ ችግር መከሰታቸውና የችግሮቹ መንስኤዎች በጥልቀት ተጠንተው ዘላቂ መፍትሄ ለማምጣት አለመቻሉ ጥያቄዎችን እያስነሳ ስለመሆኑ በርካታ ጉዳዩን የሚከታተሉ ግለሰቦች ይናገራሉ። በአሁኑ ሰዓት በሁለቱ በኦሮሞና በሲዳማ ብሔረሰቦች መካከል ከባድ ግጭት የተቀሰቀሰ ሲሆን የኦሮሚያ ልዩ ኃይል በግጭት ውስጥም እየተሳተፈ መሆኑ ተገልጿል። ሲዳማን እንጠቀልላለን በሚል በድንፋታ የተጀመረው የሁለቱ ብሔረሰቦች ግጭት በአካባቢው በአሁኑ ሰዓት በርካታ ቤቶችን እንዲቃጠሉና በርካታ ንብረቶች እንዲወድሙ ከማድረጉ በላይም በርካታ ግለሰቦች እንዲገደሉ ማድረጉን ነው የመረጃ ምንጮቻችን የገለጹት። በአካባቢው ነዋሪ የሆኑ ግለሰቦችም በቪዲዮ ድረሱልን እያሉ ነው። የመከላከያ ሰራዊት በቦታው እንዲሰማራ ቢደረግም ከአቅሙ በላይ ሆኗል ነው የተባለው። የመንግስት ያለ ድረሱልን፣ ወይ ቤቶች እየተቃጠሉ ነው፣ የሰው ነፍስ እየጠፋ ነው፣ ንብረት እየወደመ ነው። ትላንት ማታ ጀምሮ በጣም ከፍተኛ መረባበሽ ነው ያለውና የመንግስት አካላት ደርሳችሁ ሰላም እንዲመጣ የበኩላችሁን ጥረት አድርጎ የተወሰነ የመከላከያ ሰራዊት እንደገባ ሰምተናል። ነገር ግን ለነሱ ከአቅማቸው በላይ እንደሆነ ነው እየሰማን ያለነውና እባካችሁ ይሄ የድረሱልን ጥሪ ነው። ድረሱልን፣ ቤት ወደመ፣ ንብረት ወደመ፣ የሰው ነፍስ ጠፋ። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር መረጃዎች አልፋለሁ። በቅድሚያ የመነኮሳት የድሮን ጭፍጨፋ ዜናን የሚመለከት ሰፊ ዳሰሳ እናጋራችሁ። በርካታ መነኮሳት እናቶች ወዲያውኑ ሲገደሉ ከ8 በላይ ደግሞ በጽኑ መቁሰላቸው ተሰማ። እንደተለመደው አምባገነኑና ጸረ ኦርቶዶክስ ተዋህዶ አብይ አህመድ አሊ
ፈርሞ ትዕዛዝ ሰጥቶ በሚያስተኩሳቸው ድሮን አማካኝነት በትላንትናው ዕለት በምዕራብ ወሎ በመካነ ሰላም አጠገብ በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቄጤስ የሰማዕቷ ቅድስት አርሴማ አንድነት ገዳም ላይ በፈጸመ የድሮን ጥቃት በገዳም ውስጥ በሚኖሩ ሴት መነኮሳት ላይ ጭፍጨፋ መፈጸሙን ከቦታ የሚወጡ መረጃዎች አረጋግጠዋል። ከስፍራው ደውዬ ባረጋገጥኩት መሰረት የድሮን ድብደባ የተፈጸመው ጠዋት በግምት ትላንት 4 ሰዓት ተኩል አካባቢ ሲሆን ጭፍጨፋ የተፈጸመባቸው እናቶችም የዕለቱን መቁነን በማዘጋጀት በማዕድ ቤት ወይንም በተግባር ቤት በነበሩበት መነኮሳቶች እናቶች ላይ መሆኑን ነው ያረጋገጥ ነው። ከድሮኑ ቦምብ ፍንዳታ በኋላ እዛም የወደቁ እናቶችን ለማንሳት በተደረገው ጥረት 2 መነኮሳት እናቶች ወዲያውኑ ሲሞቱ ከ8 በላይ የሚሆኑት ትራንስፖርት ባይኖርም በባጃጅ ወደ ወረዳው መካነ ሰላም ጤና ጣቢያ መወሰዳቸውንም ለማረጋገጥ ችያለሁ። የመረጃ ምንጮች እንደነገሩኝ ከሆነ ጉዳቱ ከደረሰባቸው እናቶች መካከል አብዛኞቹ የመትረፍ ዕድላቸው ዝቅተኛ መሆኑን ነው የሚናገሩት። ብልጽግና ከአሩሲ ጭፍጨፋ ወደ ወሎ መካነ ሰላም ገዳም ተዘዋውሯል። ቤተ ክህነቱም ሲኖዶሱም ዝምጭጭ ብለዋል። ህዝቡም ድንዝዝ ፍዝዝ ተራ በተራ ማለቅ መጨፍጨፍ ነው የተያያዘው። ለምን እንጨፈጨፋለን የሚል ሰው እንዴት ይጠፋል ሲሉ የመረጃ ምንጮቻችን በምሬት ተናግረዋል። በኢትዮጵያ በተለይም በአማራ ክልል እየተካሄደ ባለው ግጭት ምክንያት ንጹሃን ዜጎች፣ የሃይማኖት ተቋማትና የሲቪል መሰረተ ልማቶች ላይ የሚደርሰው ጥቃት አሁንም በመንግስት በኩል ተጠናክሮ ቀጥሏል። በትላንትናው ዕለት ጠዋት 4 ሰዓት ተኩል አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሃን እናቶች ላይ ከባድ ጉዳት መድረሱን ምንጮቻችን ከስፍራው በምስል አያይዘው ተናግረዋል። ይህ ድርጊት በሀገሪቱ ውስጥ በተለይም በቤተ ክርስቲያናትና በገዳማት ላይ እያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶች አሳሳቢነት በድጋሚ አጉልቶ ያሳየ ክስተት የሆነ ሲሆን የዓይን እማኞች ለሚዲያችን ትላንት ምሽት በስልክ እንደገለጹት ጥቃቱ ያነጣጠረው በገዳሙ ውስጥ ቤተ እግዚአብሔር በመባል የሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር። በዚህም ምክንያት የሰው ሕይወት አልፏል፣ በርካቶችም ቆስለዋል። እንዲሁም ህንፃው ሙሉ በሙሉም ፈርሷል ነው የተባለው። በዚህ አሳዛኝ የድሮን ጥቃት ምክንያት እስካሁን በግልጽ ቁጥራቸው ያልታወቁ ቅድም ከነገርናችሁ በተጨማሪም በርካታ እናቶች ጉዳትም አስተናግደዋል። ከነዚህም መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያውኑ ህይወታቸው ሲያልፍ፣ ሌላኛዋ እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ህይወታቸው አልፏል። እነዚህ እናቶች በገዳሙ የተገኙት መንፈሳዊ አገልግሎት ለመስጠትና ምግባረ ሰናይ ለመከናወን ነበር የሚሉት በገዳሙ ያሉ አንድ አባት ናቸው። የጥቃቱ ሁኔታን አስመልክቶ በሰጡት ማብራሪያም ትላንት የቅዱስ ቂርቆስ ዝክር ስለነበረ ምግብ ለማዘጋጀት ተሰብስበው የነበሩት 13 እናቶች እህል እየለቀሙ ነበር። በዚህ መሃል ነው በድሮን የተመቱት በማለት የሁኔታውን አሳዛኝነትም ገልጸዋል። እናቶቹ ለዝክር የሚሆን እህል በማዘጋጀት ላይ ያሉ የተፈጸመው ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጽህና ያላገናዘበ መሆኑን የገዳሙ አባቶችና የአካባቢው ነዋሪዎች በሐዘን ይገልጻሉ። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚሉት እነዚህ በስፍራ ያሉ ምንጮች ናቸው። የአካባቢው ነዋሪዎችና ታዛቢዎች እንደሚያስረዱት ባለፈው 1 ዓመት ጊዜ በዚህ ገዳም ውስጥ በስፍራው ላይ የፋኖ ታጣቂዎች እንቅስቃሴ ፈጽሞ አልነበረም። መንገዶች በመዘጋጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ የነበረው ብቸኛ የጸጥታ ኃይል የአድማ ብተና ካምፕ ብቻ ነበር ይላሉ። ይህ ሁኔታ ጥቃቱን ለምን በገዳሙና በንጹሃን እናቶች ላይ ሊፈጸም የቻለ የሚለውን ጥያቄ ይበልጥ አሳሳቢም ያደርገዋል ተብሏል። ምንም አይነት ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሃን ዜጎች ብቻ በሚገኙበት የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ሕጎችን የሚጠስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ የአባይ ጊዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይም በአማራ ክልል በቤተ ክርስቲያንና በንጹሃን ላይ እየደረሱ ካሉ ተከታታይ የድሮን ጥቃቶች አንዱም ነው ተብሏል። ከፈረንጆቹ ከሚያዝያ 2023 ጀምሮ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ
የመንግስት ኃይሎች ሰው አልባ አውሮፕላኖችን፣ ድሮኖችን በስፋት እየተጠቀሙና ንጹሃኖችን እየጨፈጨፉም ይገኛሉ። በእነዚህ ጥቃቶች ምክንያት በፍኖተ ሰላም፣ በደንበጫ፣ በገደብና በሌሎችም በርካታ የአማራ ክልል ከተሞችና የገጠር ቀበሌዎች ውስጥ የሚገኙ ትምህርት ቤቶች፣ የገበያ ስፍራዎችና የሃይማኖት ተቋማት ኢላማም ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሃን መገደላቸው እንዲሁም በሌሎች አካባቢዎችም ታሪካዊ አብያተ ክርስቲያኖች መውደማቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የኢትዮጵያ ሰብአዊ መብት ኮሚሽን እንዲሁም የዓለም አቀፍ አብያተ ክርስቲያናት ምክር ቤት በመሳሰሉ ተቋማት በኩል በንጹሃንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪዎችን ሲያቀርቡ ቆይተዋል። ይሁን እንጂ አምባገነኑ የአብይ አህመድ መንግስት ዛሬም ቤተክርስቲያኖችን መደብደቡን ቀጥሏል። ይህ በእንዲህ እንዳለ ከዚሁ የድሮን ጥቃት ጋር በተያያዘ ሌላ ሰበር ዜና ተሰምቷል። ፈጣሪ የመነኮሳቱን እንባና ደም የሰማ ይመስላል። የብልጽግና ድሮን ይህንን ጥቃት ከፈጸመች በኋላ ሁለተኛውን ጥቃት ከሰዓት አካባቢ ልትፈጽም ወደ ሌላ አቅጣጫ ስትንቀሳቀስ ተከስክሳ መውደቋም መረጃዎች ጠቁመዋል። በምስል ጭምር የተደገፈ መረጃ ደርሶናል። እሱን እናገራችሁ። ቤተክርስቲያኗን፣ ገዳማትን ቀጥተኛ ታርጌት አድርጎ የነበረው ሁለተኛ ድሮን ሙሉ ለሙሉ ተከሰከሰ። ጠዋት አካባቢ በትላንትናው ዕለት መካነ ሰላም አባይ ሸለቆ በረሃ ላይ ቅድስት አርሴማ ገዳምን ታርጌት አድርጎ በመነኮሳት ላይ ከፍተኛ ጉዳት ያደረሰው የብርሃኑ ጁላ ጥምር ጦር ድሮን ሁለተኛ ታርጌቱን ወደ ወይና አምባ ወረዳ 016 ቀበሌ ወደ ሰገርቴ መሄጃ ላይ በተለምዶ ሁላ ተብሎ በሚጠራ ቦታ ላይ ከቀኑ 11 ሰዓት አካባቢ የሃይማኖት ተቋማትን ለመምታት ቅኝት ሲያደርግ የነበረ የብልጽግና ቱርክ ሰራሽ ድሮን ሙሉ ለሙሉ ተከስክሷል ተብሏል። በሃይማኖት ተቋማት ላይ ጥቃት ለመፈጸም በተደጋጋሚ ሲቃኝ የነበረ ቱርክ ሰራሽ የብልጽግና ድሮን በህዝባችንና በሃይማኖት ተቋማት ላይ ጥቃት ለመፈጸም ሲንቀሳቀስ እንደተከሰከሰ በቀጠና የሚንቀሳቀሰው የምኒልክ እዝ 105ኛ ኮር 71ኛ ክፍለ ጦር አመራሮች በአካባቢው ፈጥኖ በመገኘት አረጋግጠዋል። እስካሁን ድሮኗ በራሷ ተከሰከሰች አሊያም ደግሞ ፋኖ መቷት ተከሰከሰች የሚለው ማረጋገጫ አላገኘንም። ምስሉ በወይና አምባ ወረዳ 016 ቀበሌ የተከሰከሰው የአብይ አህመድ መንግስት ድሮን መሆኑን ግን አረጋግጠናል። ሁለተኛ ዙር ጭፍጨፋ አድርጋለሁ ብሎ የተንቀሳቀሰው የብልጽግና ድሮን በምትመለከቱት መልኩ ተከስክሶ ከጥቅም ውጭ ሆኗል። ስለ ድሮኑ መከስከስና እንዴት ተከሰከሰ የሚለውን ዝርዝር ማብራሪያ እንዲሁም የተከሰከሰችውን የድሮን ምስል በሚመለከት የአፋብ ምኒልክ እዝ ባለድርሻ አካላቶች ከሰዓታት በኋላ መግለጫ እንደሚሰጡ ይጠበቃል። መግለጫውን ይዘን የምንመለስ ይሆናል። በቀጥታ ወደ ጎጃም ሰበር የጦር ግንባር መረጃዎች አልፋለሁ። ጎጃም ዳሞት ያስተፋል ሐሞት የተባለላቸው የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ ፋኖች ታሪክ መስራታቸውን ቀጥለዋል። በአራት ጀነራሎችና በሰባት ኮሎኔሎች የሚመሩ ከደቡብ፣ ከኦሮሞ፣ ከትግሬና ከሸንጎ ነገድ የተውጣጡ የአብይ አህመድ ጸረ አማራ ጸረ ኦርቶዶክስ የሆኑ የጦር አዛዦች ሰሞኑን ወደ ጎጃም ደጋዳሞት ባለ በሌላ ኃይላቸው መዝመታቸው ይታወቃል። እየመሩት ወደ ጎጃም የገባው ጦር ከድሮን እስከ ጀት ቢኤም መድፍ ጭምር ይዞ የገባ መሆኑ ይታወቃል። ከዚህ ሁሉ ሜካናይዝድ ጦር የገጠሙት የጎጃም ፋኖ የበላይ ዘለቀ ልጆችም በጀግና ልጃቸው በሻለቃ ዝናቡ እየተመሩ ይህንን የአብይ አህመድ ሰራዊት ገጥመው እየተዋጉ መሆናቸውን የአይን ማኞች በተደጋጋሚ ለሚዲያችን ገልጸዋል። የአገዛዙ ጦር በደጋዳሞት በዋሻራና በጮቄ ከፍተኛ ቦታዎች ያደረገው የ9ኛው ቀን አጠቃላይ እንቅስቃሴና የስምሪት ሁኔታ እነሆ ደርሶናል። በጎጃም ቀጠና በሚገኙት ደጋዳሞት፣ ዋሻራና ዋበር ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃ ነው። እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራ ስብስብ ከማካሄድ ጀምሮ ከባድ መሳሪያዎችን እስከ መጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ ማሰለፍ የሚደርስ
ወታደራዊ እንቅስቃሴን አድርጓል። በደጋዳሞት አቅጣጫ በፈረስ ቤተ ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ዳማ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፉ በኩል የገባው የ79ኛ ክፍለ ጦር አንድ ሬጅመንት ደግሞ አረፉን ተሻግሮ በቋሪት በኩል ከገባው የዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጄ ንጉስ እንዲሁም ገሸት ተሻግሯል። በተመሳሳይ በፈረስ ቤተ ከተማ ወረዳ ጽሕፈት ቤት ውስጥ ሌተናል ጀነራል መሐመድ ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃ ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦችና የኮር ዘመቻ መምሪያ የተሳተፈበት ወታደራዊ ስብሰባም ተካሂዷል። በተጨማሪም አገዛዙ 2 ቢኤም 21 ሮኬት አስወንጫፊ ከባድ መሳሪያዎችን በሰቀላ ትምህርት ቤት አካባቢ አቆሞ ጠምዶም ይገኛል። በሌላ በኩል በዋሻራ አቅጣጫ ከገረገራና ከብር አዳም ተነስቶ ወደ ዋሻራ ገብቶ የነበረው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቃዎች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግም ተገዷል። ወደ ዋበር ጮቄ በተደረገው ዘመቻ የ6ኛ እዝ 2 ኮሮች ማለትም 602ኛና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጡላሁን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጓ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጓ ደብረ ዘይትን አልፎ በዋበር ከርኒ መገንጢያ ላይ ሰፍሮም ይገኛል። በተመሳሳይ ከደንበጫ በዋዳን በኩል ወደ ኮረበት ዋበር ያቀናው የሁለቱ ኮሮች ጥምር ኃይል ዋበር መግቢያ ቴሌላ እየደረሰ ሲሆን ከማቻከል ወደ ሰናን እንዲሁም ከደብረ ማርቆስ ወደ ረቡ ገበያ የተንቀሳቀሰው የ32ኛና የ26ኛ ክፍለ ጦር ጥምር ኃይል ሰናንን አልፎ ከደንበጫ ከወጣው ኃይል ጋር በዋበር መግቢያ ቴሌ ታወር አካባቢም ተገኝቷል። በተጨማሪም በደባይ ቆይ ከተማ የሚገኘው የአገዛዙ 75ኛ ክፍለ ጦርና የሜካናይዝድ ኃይል ከቆይ ወጣ ብሎ አንድ ባትሪ መድፍ በቁጥር 3 በመጥበድ ከትላንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሄድ ማደሩም ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴም አላደረገም። ይሁን እንጂ በእነዚህ ሁሉ አካባቢዎች በሁለት ቀን ውስጥ ከባድ ጉዳት ያስተናገደው የአብይ አህመድ አገዛዝ ጦር አሁንም ትምህርት ባለመውሰድ ተጨማሪ ኃይል እያሰማራ ይገኛል። ዳግም ራሱን በማደራጀት ውጊያ ለመክፈት እየተሰናዳ ሲሆን የዚህንም ውጊያ መጨረሻ ዝርዝር ይዘን የምንመለስ ይሆናል።